በ26 እና በ27 ዓመቴ እንደምዛም አልደርስም ነው የሚለው። ሚሊዮነር ሆናለሁ ነው ያለው። በቃ ውስጡ ያለውን ተስፋ ያውቀዋል። አውቀዋለሁ ትልቅ ቦታ እንደምደርስ 100% እርግጠኛ ነኝ። በቃ የማይነጥቋችሁ ነገር የለም። ሁሉ ነገሯችሁን ይነጥቋችኋል። ይህንን ካላወቃችሁ እመኑኝ ትበላላችሁ። በ27 26 ዓመቴ ሚሊዮነሩ እንደምሆን አውቃለሁ። በቲክቶክ ዓለም ውስጥ የነገሰ ሰይጣናዊ አሰራር አለ። የቅንጦት አፓርትመንት የቅንጦት ቪላ ውስጥ ሊያኖራችሁ ይችላል። እመኑኝ ግን መጨረሻችሁ ቅማል ወርሳችሁ ነው የምትሞቱት። ቴምር ሪል ስቴትን ማስታወቂያ ሰምተን እንመለስ። ማስታወቂያችንን አምናችሁ ወደ ቴምር ሪል ስቴት ስትሄዱ ውሉን በደንብ እንድታነቡ፣ የህግ ባለሙያ እንድታማክሩ እና እርግጠኞችና የተስማማችሁ ስትሆኑ ብቻ ውል እንድትፈጽሙ እናሳስባለን። አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፉ እስላማዊ ማዕከል አልነጃሺ ፊት ለፊት የመኖሪያ አፓርትመንቶች በ30 በመቶ ቅናሽ ቀርበዋል። በ60 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳቸው አድርጉ። ቅድመ ክፍያው 900 ሺህ ብር ነው። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። 0937 17 80 53 ደውሉ። ቴምር ፕሮፐርቲስ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናሌ ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ከወዲሁ ግን አንድ ቀንም ቢያልፍ እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ ማለት እፈልጋለሁ። የክርስትና እምነት ተከታዮችን ማለት ነው። እንግዲህ ብዙዎቻችሁ እንደምታስታውሱት ከአንድ ቀን በፊት አንድ መርሃ ግብር ለቅቄ ነበረ። አሟሟቱን ልብ የሚሰብረውን ወጣቱን ቲክቶከር አቤሴሎም ዘለቀን በተመለከተ ጉርሻ ፔጅ ይፋ ያደረገውን እንዲሁም ደግሞ ከእናቱ ጋር ያደረገውን ቃለ ምልልስ በድምፅ አስገብቼ የራሴንም ሀሳብ አክዬ የተለዋወጥነው ሀሳብ ነበረ እና እሱን ፕሮግራም ከለቀኩኝ በኋላ እጅግ በርካታ ግብረ መልሶች መጥተዋል። አንዳንዶቻችሁ እኔ ለምን እንደሆነ አላውቅም እና እባካችሁ የወርቅ አፍራውን ስልክ እንዴት ነው የምናገኘው ምናምን የሚል ነገር እና ስክሪኑ ላይ አለ። እንግዲህ እንዴት እንደምትከታተሉት አላውቅም። በየቀኑ ስክሪኑ ላይ ግርጌው ላይ ስልኬን አስቀምጣለሁ። ስለዚህ መረጃ ልታደርሱኝ የምትፈልጉ ሰዎች በዛ ልታገኙ ትችላላችሁ። አንደኛው እሱ መናገር እፈልጋለሁ። ሁለተኛው ይህንን ፕሮግራም ከለቀኩ በኋላ በጣም በሚገርም ሁኔታ እጅግ በርካታ ሰዎች የግል ገጠመኛችን የምናውቀው ነገር ያሉትን አድርሰውኛል በስልክ። እሱም ብቻም አይደለም፣ በሀሳብ መስጫው ሳጥን ውስጥም ደግሞ በዚህ ጉዳይ ላይ በርታ፣ ጠንክረህ ስራ ያላችሁኝ ሰዎች አላችሁ። ሁላችሁንም ከልብ ማመስገን እፈልጋለሁ። የኔ ጠንክሮ መስራት ብቻ አይደለም፣ ሁላችንም ስንተባበር ነው ለውጥ ልናመጣ የምንችለው። አንደኛው ትብብር በጣም ቀላል ነው። ስለ መናፍስ አሰራር ለማወቅ መጀመሪያ ፈቃደኛ ሆኖ መገኘት ነው እና የብዙዎቹ ችግር ይሄንን ነው። ብዙዎች በዚህ ጉዳይ ላይ ምንም አይነት ርዕሰ ጉዳይ መስማት አይፈልጉም። መስማት ስለማንፈልግ ነው። በግንዛቤ ጥረት ነው እያለቅን ያለ ነው። ሰዎች በዚህ ጉዳይ ላይ ግንዛቤ ቢኖራቸው ጥንቃቄ ያደርጋሉ። ጥንቃቄ ካደረጉ ምን ማድረግ እንዳለባቸው ይገባቸዋል። ስለዚህ ቢያንስ ራሳቸውን ይጠብቃሉ፣ ይንከባከባሉ፣ ከእንደዚህ አይነት አደጋ ያርቃሉ ብዬ አምናለሁ፣ እኔ በግሌ ማለት ነው። ምክንያቱም ስለመንፈስ አሰራር ምንም የማያውቅ ሰው፣ ምንም ግንዛቤ የሌለው ሰው ሁልጊዜ ነገሮችን የሚያያይዘው ከዓለማዊው ጉዳይ ጋር ስለሆነ ራሱን የሚከላከልበት ምንም አይነት መሳሪያ ሊኖረው አይችልም። ነገር ግን የመንፈስ አሰራር፣ የድግምት አሰራር፣ ስለመተት ያነበበ ዶክመንተሪ ያየ በዚህ ጉዳይ ላይ ግንዛቤ ያለው ሰው እንዲህ አይነት ነገር በህይወት ውስጥ በሚከሰትበት ሰዓት ላይ ምን ማድረግ እንዳለበት ያውቃል። ይሰግዳል፣ ይጸልያል፣ ቅዱስ ቁርባን ይቀበላል፣ ይንበረከካል፣ ማድረግ ያለበትን ነገር ሁሉ ያደርጋል። እማያውቅ ግን ሁሌም ለመናፍስ አሰራር የተጠቃ ይሆናል። እና እባካችሁ ወጣቶች በተለይ ከምንጊዜውም በላይ የተወሰነ ጊዜያችሁን መስዋዕት አድርጋችሁ በዚህ ጉዳይ ላይ አንብቡ። ግድ የላችሁም።
አንብቡ፣ ተመራመሩ። አሁን ጊዜው ትክክል ስላልሆነ ማለት ነው። ኤኒዌይ ዛሬ ልነግራችሁ የፈለግኩት ነገር ምንድነው? ከዛ በኋላ ከደረሱኝ አስተያየቶች መካከል የተወሰኑት ድጋሚ ነገሩን በሌላ አቅጣጫ እንድመለከተው ምክንያት ሆነውኛል። የማውቃቸውም ታሪኮች አሉ። በነገራችን ላይ ኢትዮጵያ ውስጥ በጣም ትልቁ ችግር ምን እንደሆነ ታውቃላችሁ? ትልቁ ነገር ኢትዮጵያ ውስጥ መደባበቅ ነው። ትልቁ ችግራችን መወሻሸት ነው። የሆነ ነገር በህይወታችን ውስጥ ሀፕን እያደረገ እንዳላደረገ መቁጠር፣ እያወቅን ውጭ አውጥተን አለማውራት፣ በዚህ ጉዳይ ላይ የተሳተፉ ሰዎችን አለማጋለጥ፣ በስም አለመጥቀስ። ለእነሱ የልብ ልብ ሰጥቷቸዋል። እኛ ደግሞ ወይም ደግሞ በዚህ ጉዳይ ላይ ሰለባ የሚሆኑ ሰዎች ደግሞ ያለምንም ጥፋታቸው ያለ እድሜያቸው እንዲቀጩ ምክንያት እየሆነ ነው። እንግዲህ የአቤሴሎምን ጉዳይ አንስተን ስንነጋገር መነሻ የሆነችን ያቺ የድምፅ ልውውጥ ነበረች። መጨረሻ አካባቢ በተለይ እናቴ እንዲተነገራት ምናምን ብሎ ከነገረን በኋላ ማለት ነው። እና እንደው ጎልቶ አይወጣ እንጂ መጨረሻ ላይ እናቱም ጸበል እንዲጠመቅ ችላ እንዳይል የመከረችበትን ሞመንት እናስታውሰዋለን። እና እንግዲህ እሱ ግራ የተጋባ ስሜት ውስጥ ሆኖ ነው ያንን የተናገረው። እና ከዛ በኋላ ሌላ አንድ ድምፅ አገኘሁኝ እና በጣም በሚያሳዝን ሁኔታ አሁን የምትሰሙትን ድምፅ ማለት ነው። እና እግዚአብሔሩ ወደ ሙሉ ጤና ይመልሰኝ፣ በደንብ ልጠንክር። እግዚአብሔር የሆነ ሰዓት ትልቅ ቦታ ደርሰን እናወራዋለን። በጣም ትልቅ ቦታ። በተለይ እኔ አሁን ያሳለፍኩትን ሞመንት ድረስ በቃ አውቀዋለሁ ትልቅ ቦታ እንደምደርስ 100% እርግጠኛ ነኝ። በቃ እትስ በ27 26 ዓመቴ ሚሊዮነሩ እንደምሆን አውቃለሁ። እንደውም እዛ ላይ ላልደርስ ይችላል። አውቀዋለሁ፣ ራሴን በደንብ አውቀዋለሁ፣ በደንብ እና ትልቅ ቦታ ደርሰን ሁለታችንም ትልቅ ነገር ይዘን እግዚአብሔር ለዛ ያብቃል። እግዚአብሔር እሱን ስሰማ በውስጥ የመጣው ምንድን ነው? ህልም ኖሯችሁ ማደግ እየፈለጋችሁ ሰው ጋር ሳትደርሱ ማንንም ሳትነቁ በራሳችሁ ጥረት በራሳችሁ ተወዳጅነት፣ ይሄ ልጅ እንግዲህ 500 ምናምን ሺህ ፎሎወር ያለው ልጅ ነው። ያ ዝም ብሎ የሚመጣ ቁጥር አይደለም። ነገር ግን ያሰበበት ቦታ ላይ ሳይደርስ ነው ህልሙን የተነጠቀው። ምን ያሎቻችሁ ሳታስቡት ህልሞቻችሁን ተነጥቃችኋል። ግባችሁን፣ ራዕያችሁን ተሰርቃችኋል። ለሚገባው ሰው እኔን የምትነግሩት፣ ለማይገባው ሰው ሚሊዮን ጊዜ ብትነግሩትም መጀመሪያውኑ አእምሮውን ብሎክ ስላደረገው ሊገባው አይችልም። ግን ምናልባት ብልጥ የሆነ ሰው ይህንን ነገር ሰምቶ በራሱ መንገድ ተመራምሮ ትክክለኛውን መንገድ ያገኘዋል ብዬ ነው የማስበው። ይሄ ልጅ ህልሙን ተነጥቋል። ህልሙን መነጠቁን ደግሞ የምትረዱት በምንድን ነው? በዚህ ድምፁ ነው። ራዕይ እንደነበረው ትልቅ ቦታ ላይ እንደሚደርስ 100% እርግጠኛ ነኝ ነው የሚለው። 100% ኮንፊደንስ አለው። ከንግግሩ መረዳት ይቻላል። እኔና አንቺን ትልቅ ቦታ ላይ እንደርሳለን የሚል ሆፕ በውስጡ እንዳለው በአንደበቱ ይመሰክራል። እንግዲህ እንደተረዳሁትኝ ያው አጭር ቲክቶክ እንትን ስለሆነ ነው እንጂ ቃል እየገባ ያለው ስለ እናቱ ይመስለኛል። አይ ቲንክ ትላንትናም የተለቀቀው የጉርሻ ፔጅ ላይ ያገኘ ነው የድምፅ ልውውጥ ከእናቱ ጋር ነው። ይሄኛውም ከእናቱ ጋር ለእናቱ ያለውን አመለካከት እንግዲህ ፕሮሚስ ገብቶላታል። ልጇ ነው። በ26 እና በ27 ዓመቴ እንደምዛም አልደርስም ነው የሚለው። ሚሊዮነር እሆናለሁ ነው ያለው። በቃ ውስጡ ያለውን ተስፋ ያውቀዋል፣ ራዕዩን ያውቀዋል፣ ችሎታውን ያውቀዋል፣ አእምሮውን ያውቀዋል፣ ብርታቱን ያውቀዋል፣ ጉብዝናውን ያውቀዋል። ነገር ግን ይሄ ሁሉ ነገር ነው የመከነው። ስለዚህ ወጣቶች ሳታስቡት ህልማችሁን ይነጥቋችኋል፣ ራዕያችሁን ይነጥቋችኋል፣ ጉብዝናችሁን ይነጥቋችኋል። ለቤተሰቦቻችሁ ፕሮሚስ የገባችሁትን ተስፋ ይነጥቋችኋል። የማይነጥቋችሁ ነገር የለም። ሁሉ ነገሯችሁን ይነጥቋችኋል። ይህንን ካላወቃችሁ እመኑኝ ትበላላችሁ። ስለሌላ ላለመበላት ከመቼውም ጊዜ በላይ ከእነሱ የበለጠ ቆቆ ነው
መገኘት የሚያስፈልገው በዚህ ሰዓት ላይ ነው፣ በአሁኑ ሰዓት ማለት ነው። እና ለመንደርደሪያ ይሄንን ያህል ካልኩኝ ከዛ በኋላ ከደረሰኝ ውስጥ ነው የምነግራችሁ። ከደረሰኝ ውስጥ የተወሰኑትን ሀሳቦች የተነገሩኝን አስተያየቶች ኮምፓይል አድርጌ በአንድ ሰብስቤ ነው የምነግራችሁ እና የማውቃቸውም ታሪኮች አሉ። እና ምንድነው በቲክቶክ ዓለም ውስጥ እየነገሰ ሰይጣናዊ አሰራር አለ። ይሄ ማለት ሁሉም ቲክቶከር እንደዛ ያደርጋል ማለት አይደለም። ይሄ ማለት ግን ብዙዎቹ ደግሞ እዛ ውስጥ የሉ ማለት አይደለም። ብዙዎቹ አሁን ምንድነው እንግዲህ የቲክቶኩን ዓለም ከተዋወቅን በኋላ የዲጂታል ዓለሙን ዩቲዩብን ጨምሮ፣ በነገራችን ላይ ቲክቶኩ ላይ ያይላል እንጂ ቲክቶክም ዩቲዩብም ላይ ያሉ ልጆች እየሄዱበት ያለው መንገድ ትክክል አይደለም። ኃይለኛ ሰይጣናዊ የሆነ ፉክክር ሰፍኗል እዛ ውስጥ። ስለዚህ እናንተ ከዛ ውስጥ እንግዲህ እግዚአብሔር ፈቅዶላችሁ ወይ በራሳችሁን ጥረት በራሳችሁ ጉብዝና ጥሩ ነገር ሰርታችሁ ከሌላ የበለጠ ዙሪያችሁ ካሉት በበለጠ አውትሻይን ስታደርጉ አጠገባችሁ ያለ የስራ ባልደረባችሁ ነው በምቀኝነት የሚነሳባችሁ። በነገራችን ላይ ለመተትና ለድግምት ፋውንዴሽኑ መሰረቱ ምን እንደሆነ ታውቃላችሁ? ቅናት ነው። ከዚህ በፊትም መርሃ ግብር ስሰራ መጽሐፎችን ሪፈር አድርጌ በሪፈረንስነት መጽሐፎችን ጠቅሼ ተናግሬያለሁ። የመጀመሪያው በሰው ልጆች ላይ ሰዎች እንዲነሱ የሚያደርገው ቅናት ነው፣ ፋውንዴሽኑ። ከዛ በኋላ ቅናቱ ወደ ጥላቻ ያድጋል፣ ጥላቹ ወደ መተት መንገድ ይመራል። ከዛ በኋላ ነው እንግዲህ የማንፈልገው ነገር በሰዎች ላይ የሚከሰተው ማለት ነው፣ በወጣትነታቸው እንዲጠወልጉ። አባቶች ይጠራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ በወጣትነታቸው ከህልማቸው እንዲጨነግፉ፣ በወጣትነታቸው ካሰቡበት ቦታ እንዳይደርሱ፣ ለቤተሰቦቻቸው የገቡትን ቃል ተግባራዊ እንዳያደርጉ የመጀመሪያው ፋውንዴሽኑ በቅናት ላይ የተመሰረተ ጥላቻ ነው። ለምን እበለጣለሁ? ሰው በትክክለኛው መንገድ እኮ ሰርቶ መበላለጥ ይችላል። ግን አሁን በቲክቶኩ ዓለም እንዲሁም ደግሞ እንደው በተወሰነ መልኩ በዩቲዩቡ ዓለም ላይ የምንመለከተው እውነት ይሄ ነው እና ግን ይህንን ነገር ደፍረን ማውጣት አንፈልግም። እኔ በግሌ የማውቀው ነገር ልንገራቸው፣ እንደው ስም መጥቀስ ለጊዜው አመቺ ስላልሆነ እንጂ በጣም የቅርብ ሰዎች በቅናት የተነሳ ለመጠፋፋት የሚፈልጉ ሰዎች እንዳሉ አውቃለሁ። ምንድነው? በተመሳሳይ ደግሞ ልብ አድርጉ። በተለይ እንደዚህ ለመጠፋፋት የሚፈልጉት በተመሳሳይ ኮንቴንት ወይም ደግሞ በተመሳሳይ ይዘት ላይ ያሉ ሰዎች ናቸው። በተመሳሳይ ይዘት ላይ ያሉ ሰዎች እና በተመሳሳይ ይዘት ላይ ሆነው አንዱ ከአንዱ ሲበልጥ የተበለጠው ያንን እውነት አምኖ መቀበል አይፈልግም። ምናልባትም ወደዚህኛው ወደ ዲጂታሉ ዓለም ሲመጡ፣ ወደ ቲክቶኩ ሲመጡ፣ ወደ ዩቲዩብ ሲመጡ ተማምለው ሊሆን ይችላል፣ አብረን እናድጋለን ምናምን ብለው ሊሆን ይችላል። ልክ ስራው ከተጀመረ ግን ነገሮች ሁሉ ይቀያየራሉ። እኔ ነገርኳቸው እማቃቸው። ነገር ግን ስም እየጠቀሳችሁ ለጊዜው ነው። በነገራችን ላይ ነገ ከነገ ወዲያ የሚፈጠረውን አላውቅም። በስም እንዳትናገሩ ለእኔ አይደለም። ግን እነዛ ስማቸውን ስትጠቅሱ
መረጃውን ሼር ያደረጓቸውን ሰዎች ኢላማ ውስጥ መክተት ስለሆነ እነዛን ሰዎች ማስጠቆር ስለማልፈልግ እንግዲህ ወቅቱ በእናንተን ቋንቋ ልጠቀምና እነዛን ሰዎች አሳልፌ መስጠት ስለማልፈልግ እንጂ ስም እየጠቀሱ መናገር ይቻላል። ነግሷል። አንደባበቅ፣ አንወሻሽ። ስለምንደባበቀው ስለምንወሻሸው ነው እንጂ ነውራችን መስመር አልፎ ሄዷል። አሁን ውድድሩ በሚያዝ መኪና ሆኗል። ልብ አድርጉ። አሁን ይሄንን ሁሉ የምነግራችሁ ለምንድን ነው? መሰረቱ ምን እንደሆነ ልነግራችሁ። ወደ መተት የሚያመጣን፣ ወደ ድግምት የሚያመጣን፣ ወደ መንፈስ እንዴ ወጣቶች ተክነውበታል። መተት አላላከን፣ ድግምት አላላከን፣ ከደብተረ ጋር አዋዋለን። የሚማሩበትን ታይም ለመልካም ነገር ቢያውሉት ከዛ በላይ ስንት ነገር ለሀገራቸውም ለራሳቸውም ለቤተሰቦቻቸውም በፈጠሩ። አሁን ግን እንደዛ አይደለም። በወጣትነት መንፈስ አላላክን ነው ብዙዎች እየተማሩ ያሉት። መተት አላላክን፣ ድግምት አላላክን ብዙዎች ይሄንን አያውቁም። እንደኔ ጸበል ቦታ ያላመንኩት ነገር ሲጋለጥ ሰምቼ ደንግጫለሁ። በፍጹም የማልጠብቃቸው ሰዎች አንዱ በአንዱ ላይ ያደርጋል ብላችሁ የማትገምቱት ሰው አድርጎ ያ ሰው ከአቅም በላይ ሆኖበት ሲወድቅ ነው ወደ ጸበል ይዘው የሄዱት ቤተሰቦቹ። ጸበል ላይ ሲጠመቅ እንግዲህ መንፈስ ያጋለጠው ነገር አሁን አንዳንዶቻችሁ መንፈስ ይዋሻል። ኦፍኮርስ ሊዋሽ ይችላል። ነገር ግን በትክክለኛው መንገድ ደግሞ ከእግዚአብሔር ጋር እየሰገዳችሁ እየጸለያችሁ እውነተኛ ጸጋ የተሰጣቸውን አባቶች አግኝታችሁ የሚጋለጥን መንፈስ ግን ማወቅም መቆጣጠርም ትችላላችሁ። እና እዛ ላይ ያደመጥኩት ነገር በጣም ነው ሾክ ያደረገኝ። በፍጹም ለምሳሌ ቀላል ምሳሌ ልስጣችሁ። አባት በልጅ ላይ ያደርጋል ብትባሉ ታምናላችሁ ወይ? ይሄም ከዛ ያልተናነሰ ነው። ይሄም ከዛ ያልተናነሰ ነው። አባት በልጁ ላይ ከማድረግ የማይመለስ ከሆነ የነገርኳቸው ቤተሰብ ውስጥ የተፈጠረው ታሪክ ደግሞ የማይፈጠርበት ምንም ምክንያት የለም። እንግዲህ ይህንን የሰማሁትን ነው። ጸበል ቦታ ላይ እንግዲህ በጣም እኔ ብቻ አይደለም፣ በጣም በጉዳዩ ላይ ብዙ ሰዎች በወቅቱ ሾክ እንዳደረጉ አስታውሳለሁ። እና ይህንን ነገር አልስራ እያልኩኝ በምሟገትበት ሰዓት ላይ የወንድማችን ብዙ መስራት እየቻለ ብዙ ማደግ ብዙ መለወጥ እየቻለ ህልሙ በአጭር የቀረው የወጣቱን ቲክቶከር አቤሰሎም ዘለቀ ጉዳይ ሀፕን አደረገ። ልክ ሀፕን ሲያደርግ የተለያዩ እንትኖችን ገብቼ ለመመልከት ሞክሬ ነበር። እሱም ቲክቶክ ላይ የሚሰራቸውን ነገሮች ኦፍኮርስ እውነት ለመናገር ልጁን እንዲህ ሃይላይት ምናምን ዝም ብዬ አይደለም ዲፕሊ ቁጭ ብዬ ምልክቶችን ሰምቼ አላውቅም ነበረ። ነገር ግን ልክ ይሄ ነገር ሀፕን ከተደረገ በኋላ በተለይ ደግሞ የመጀመሪያው ከእናቱ ጋር ያደረገው ቃለ ምልልስ ተብሎ ጉርሻ ፔጅ ላይ የሰማሁት ነገር ያው እኔ ከምሰራው ኮንቴንት ጋር አብሮ ስለሚሄድ ግዴታ ስለሚመለከተኝ ኮንሰርን ስለሚያደርገኝ በደንብ ከሰማሁት በኋላ ግን ቲክቶክ ውስጥ ገብቼ ብዙ ነገሮችን ለመመልከት ጀመርኩኝ። ይሄ ልጅ ቅን ነው፣ ስለ ፍቅር ነው የሚሰብከው፣ ስለ ፍቅር ነው የሚናገረው። ለነገሩ በዚህ ዓለም ላይ ስለ ፍቅር የሚሰብክ ሰው አይፈለግም። ስለ መልካም ነገር የሚያስተምር ሰው አይፈለግም። በወጣትነቱ ብዙ ተከታዮች ያሉት ሰው አይፈለግም። በወጣትነቱ በብዙዎች ላይ ተጽዕኖ ያደረገ ሰው አይፈለግም። በወጣትነቱ ብዙዎች የሚወዱት ሰው አይፈለግም። ይሄ ሪያሊቲ ነው። መረራችሁም ጣፈጣችሁም የምትቀበሉት ሪያሊቲ፣ ዲናይ ልታደርጉት የማትችሉት ሪያሊቲ ማለት ነው። እዚህም ልጅ ላይ የሆነ ይሄ ነው። ተናግሮታል እኮ ለእናቱ ፕሮሚስ ገብቶላታል። 26 እና 27 ዓመት እንደውም ትልቅ እድሜ ነው። እዛም ጋር ሳልደርስ ሚሊዮነር ሆናለሁ 100% እርግጠኛ ነኝ ነው ያለው አይደል? ያን ደግሞ እንግዲህ ህልማችን እንዲጨነግፍ ከተፈጠረበት ጊዜ ሰዓት ጀምሮ ሲሰራ የነበረው ጠላታችን ዲያብሎስም በምድር ላይ ሆነው እሱን የሚያገለግሉ የሰው ሰይጣኖችም ያንን ስለማይፈልጉ ህልማችንን ለማጨናገፍ ህልማችንን ለማደናቀፍ ሽንጣቸውን ገትረው መስራታቸው አልቀረም፣ እየሰሩም ነው። ይህንን እንድታውቁ ነው እንግዲህ እዚህ ጋር ቁጭ ብለን በየጊዜው የምንጮኸው እና ልክ የአቤሴሎምን ጉዳይ ከተመለከቱ በኋላ እማቀው ታሪክ ነው ትዝ ያለኝ። አሁን ቅድም የነገርኳቸው ጸበል ቦታ ላይ ለምንድን ነው በነገራችን ላይ በደንብ እንድትገነዘቡ የምፈልገው በተለይ ቲክቶከሮች እና ዩቲዩበሮች ምንም በዚህ በመንፈስ አሰራር ላይ ድግምት በመተት ላይ ምንም ነው ኃይል የላቸው
ሰዎች እንድትጠነቀቁ የምፈልገው ምንድነው፣ በተቻላችሁ መጠን ችግር የለውም። አሁን የተለመደ ትሬንድ አለ ሀገራችን ውስጥ እንትኑም ስለሚያጓጓ ገንዘቡም ይሄ እውቅናው ምንም ስለሚያጓጓ ነፃነትን ፍለጋ 4-5 እየተሆኑ አንድ ትልቅ ያው ገንዘቡም ስላለ ትልቅ G+ ቤት ወይም ደግሞ አፓርትመንት ተከራይቶ አንድ ላይ መኖር የተለመደ ነው። ችግር የለውም። አብሮ መኖር ይቻላል። ከምትወዱት አብራችሁ ስሜታችሁ ከሚናበብ ሰው ጋር አብራችሁ እየሰራችሁ አብራችሁ እየኖራችሁ አብሮ ማደግ ይቻላል። እንደውም ትልቁ ነገር ጥሩም ነገርም እኮ እሱ ነው። ነገር ግን ያንን እየገለበጥ ነው። እንግዲህ በራሳችን ችግር ይሁን ሴጣን እያሳሳተን ይሁን እግዚአብሔር ይወቅ። ያንን ግን እየገለበጥ ነው። ስለዚህ አብዛኛው ቲክቶከር ስፔሻሊ ዩቲዩብ ውስጥ ያሉ ልጆች በጋራ ቤት ተከራይተው ከቤታቸው ወጥተው አብረው እየሰሩ አብረው ማደር አንድ ቤት ውስጥ ምናምን ሼር እያደረጉ እየተለመደ መጥቷል። ችግር የለውም እሱ። ነገር ግን እመኑኝ እንደዛ አይነት ህይወት የጀመራችሁ ሰዎች ቢያንስ ጠንክራችሁ ጸልዩ። ግድ ነው። ዛሬ እናንተ በማትገነዘቡበት ሁኔታ ማን ምን እንደሆነ ለመለየት በምትቸገሩበት ሁኔታ እዛ ውስጥ ያሉ ብዙ ልጆች አሁንም ልብ አድርጉ፣ ሁሉንም እያልኩ አይደለም። ብዙ ልጆች የሰውን ላብ እየወሰዱ የነገሱ አሉ። በሰው ላብ እየተጠቀሙ የነገሱ አሉ። በሰው ልብስ እያሰሩ የነገሱ አሉ። እና ያ ወደ ምን ይወስዳችኋል መሰላችሁ? በፉክክር ላይ መጣ። ቅድም ነግሬያችኋለሁ። ፋውንዴሽኑ ቅናት ነው ብያችኋለሁ። ስለማንናገር ነው። ቲክቶከርም በሉት ዩቲዩበርም ፊት ለፊት ወጥቶ እውነታውን መግለጽ ስለማይፈልግ እንጂ የፈለገ ነገር ይምጣ ብለው የተወሰኑ ልጆች ደፍረው በቲክቶክ እና በዩቲዩብ ዓለም ላይ ያለውን እውነት ቢያጋልጡ ስንት ገበና አደባባይ በወጣ። ከምሬ ነው የምላቸው። የስንት ሰው ማንነት በአደባባይ በተገለጠ። ነገር ግን አድበስብሰን ይዘነዋል። እየተዋወቅን አድበስብሰን ይዘነዋል። ከዛ በኋላ ግን የሆነ ታዋቂ የሆነ ዩቲዩበር ታዋቂ የሆነ አርቲስት ሞተ፣ ታዋቂ የሆነ በእግሩ እኮ ነበር የሄደው ሐኪም ቤት ከገባ በኋላ ግን ምንድነው አይታወቅም እንትን ነው ተባለ ምናምን። ብዙዎቻቸው በነገራችን ላይ አንደብቅ እንጂ ቅድም ነግሬያቸዋለሁ። አብዛኛው ታመመ ይባላል፣ ሲሄድ ሲመረመር ምንም ነገር የለበትም። ከዛ ጀርባ ያለው ምን እንደሆነ የሚያውቁ ሰዎች ስለሚያውቁት ማለት ነው። ስለዚህ ይሄ በሚሸብበን ማህበራዊ ገመድ እውነታውን እያሰርን ለጊዜው ዝም ብለን እያስመሰለን ብንሄድ አንድ ቀን ግን ነገሮች ይፋ መውጣታቸውና መጋለጣቸው አይቀርም። ስለዚህ ለምን አናቆመው? በቅንነት በቃ ነው። ጓደኛዬን ጎድቼ ምንድነው የምጠቀመው? በጓደኛዬ ላይ የበላይነትን አግኝቼ ምንድነው የምጠቀመው? የኮንትራት ህይወት ነው ተናግረናል። ግን ተፋቅሮ መስራት እኮ ይቻላል። ተፋቅሮ ተከባብሮ መስራት ይቻላል ያለ ተንኮል። ልብስ እየቀሙ አንዱ የአንዱ ልብስ እየለበሰ እያስመሰለ በልብሱ እያሰራ ሸውዶ እየመጣ ምናምን አንዱን በጥሎ ማለፍ እያራገፈ አውትሻ ኖ እሱ ነገር አያዋጣንም። ስላለ ነው። መኖሩን ግን ማመን አንፈልግም። እየጎዳን የመጣው እሱ ነው። እያወቅን እንኳን አምነን መቀበል አንፈልግም። ግን መቼ ነው ከንፈር መጠጣው የሚጀመረው? ከማላችን አንድ ሰው ሲታጣ፣ አንድ ሰው በሞት ሲለይ። የዛ ጊዜ ግን ያው ይሄ የተለመደ ግርግር እንትን አለ። ግን እሱ እስከ መቼ ነው? በግርግር እውነታውን መሸፈን ይቻላል ነው? አይቻልም። ስለዚህ በሰው ላብ የነገሱ ለጊዜው ስትመለከቷቸው በቃ ጽድት ያሉ ሰውን ፊዚካሊ አይቶ ማወቅና ያን ሰው እንዲህ ነው ብሎ በእርግጠኝነት መናገር አይቻልም። ጽድት ያለ መኪና ልትይዝ ትችላለህ። ለጊዜው በጣም የቅንጦት ቤት ውስጥ ልትኖር ትችላለህ። ጥሩ እኮ ነው በወጣትነት ሰርቶ። በተለይ ደግሞ ይሄ 10ዎቹ 20ዎቹ ውስጥ ምናምን በጣም ስኬታማ ህይወትን መኖር ማንም ሰው ይፈልገዋል። ደግሞም ጥሩም ነው። ነገር ግን ያ ከተንኮል ጋር ካልታሸ ነው፣ ከሰይጣናዊ ተግባር ጋር ካልታሸ ካልተቀላቀለ ነው። አሁን የተቸገርነው ያ ነገር እየተቀላቀለ ስለመጣ ነው። አንዱ የያዘውን መኪና ለመግዛት በተመሳሳይ ዘርፍ ላይ በተመሳሳይ ኮንቴንት ላይ ያለ እኔም እንደዚህ አይነት ኮንቴንት እየሰራው እሱም እንደዚህ አይነት ኮንቴንት እየሰራ
ለምን ይበልጠኛል በሚል ጥላቻና ቅናት መንፈስ ተነሳስቶ ደብተራ ጋ ውሎ ደብተራ ጋ አድሮ በጓደኛ ላይ በወሰደው ባልጠረጠረ ጓደኛ ላይ በወሰደው ልብስ ከዛ ላይ በጠረገው ላብ ወዝ መተት እያሰሩ ጓደኛን ማጥፋት ለጊዜው እነግራችኋለሁ ለጊዜው እና በእናንተ ቋንቋ ልጠቀምና ግሬስ ያለው መኪና ሊያስነዳችሁ ይችላል። የቅንጦት አፓርትመንት የቅንጦት ቪላ ውስጥ ሊያኖራችሁ ይችላል። እመኑኝ ግን መጨረሻችሁ ቅማል ወርሳችሁ ነው የምትሞቱት። እማውቀው እውነት ስላለ ነው። እማውቀው እውነት እግዚአብሔር የፈቀደ ቀን የሚወጣ እውነት በእኔ አንደበት ብቻ ሳይሆን በሌሎች በራሳቸው እዚህ ሙያ ውስጥ ባሉት እዛ ውስጥ በተጠላለፉት ሰዎች አንደበት የሚወጣ እውነት ስላለ ነው። ይሄን አትጠራጠሩ። እግዚአብሔር ዝም አይልም። አሁን የተለመደውን ለዚህ ሁሉ ጉዳይ የሚዳርገውን እውነት ላስታውሳችሁና ፍክክር በጣም እያየለ መጥቷል። በነገርኳችሁ ዘርፍ ውስጥ ማለት ነው። እና ያ ፍክክር ምንድን ነው? አንዱ ይሰራና ልክ እውቅናው ሲመጣ ገንዘቡ ይመጣል። ፕላትፎርሙ ያንን ስለሚፈቅድ ማለት ነው። እና ገንዘቡ ሲመጣ፣ ሽልማቱ ሲመጣ፣ ዩቲዩብም ከሆነ ደግሞ የተመልካቹ ቁጥር ከፍ ብሎ በጣም አድናቂ ሲበዛ፣ ቲፎዞ ሲመጣ፣ ስጦታ የሚሰጠው ሲመጣ ገንዘቡ ይመጣል። ያ ሲሆን በተመሳሳይ ኮንቴንት ላይ አብረው ጀምረው አንደኛው ወጥቶ አንደኛው ዝቅ የሚል ከሆነ እዛኛው ላይ መመቅኘት ይጀምራል። መመቅኘቱን ግን በአንደበቱ አይደለም የሚናገረው። ሰዎች አሁን እየጎዳን የመጣው እሱ ነው። በአንደበቱ የሚነግርህንማ ትጠነቀቀዋለህ እኮ። የማትጠነቀቀው ግን ዝም ብሎ እየሳቀ ከኋላ በስውር ሰይፍ የሚወጋህን ነው መጠንቀቅ የማትችለው። ለዚህም ነው ቅድመ ማስጠንቀቂያ እንዲሆን እዛ ዘርፍ ውስጥ ላላችሁ፣ በተለይ በወጣትነት ዕድሜ ውስጥ ላላችሁ እየነገርኳችሁ ያለሁት ሀፕን እያደረገ ስለሆነ እየተሰራበት ስለሆነ ከዛ ያኛው ወይ ID6 ሲነዳ ከተመለከተው ይሄኛው ምናልባት አቅሙ የሚፈቅደው ለቮልስዋገን ሊሆን ይችላል። ቮልስዋገን ስላችሁ አዲሱ ቮልስዋገን አይደለም፣ የአይዲ6 ቮልስዋገን አይደለም፣ የቀድሞው ቮልስዋገን ሊሆን ይችላል፣ ኦር ለቶዮታ ኮሮላ ሊሆን ይችላል። ስለዚህ ላይ መጣጠሙ ይችላሉ። ይሄ ደግሞ ሪያሊቲ ነው፣ ዓለም አቀፍ ሪያሊቲ ነው። እግዚአብሔር ለእኔ የሚሰጠኝ ለሌላው ለሴቶች ይችላል። እዚህ ጋር እንደው ከልጅነት ጀምሮ አብሮኝ ያደገ ወዳጄ እኩል ሀብት፣ እኩል ችሎታ፣ እኩል ኑሮ አይኖረንም። ይሄ ምን የተለያየን ነው ሁላችንም። ያንን ልዩነት ግን አምኖ መቀበል የኛ ፈንታ ነው። ያንን ልዩነት የሚቀበል ማንነት ከሌለን ቅድም እንደነገርኳችሁ በዚህኛው መንገድ መሄድ እንጀምራለን። በእርኩሳኑ መንገድ መጓዝ እንጀምራለን። ከዛ እንዴት ነው ተራ ዴክስ የነዳው ጓደኛ ID6 የሚነዳው? በቃ ነዳ፣ ሰራ፣ አገኘ። የምትችል ከሆነ እንደሱ ሰርተ ማግኘት ነው። ሌላው የተለመደው ምንድነው? በጣም እየታዘብኩት የመጣሁት አሁን የማውቀውን ነገር ነው ሼር እያደረግኳችሁ ያሉት እና በተመሳሳይ ኮንቴንት ላይ የሆኑና አንደኛው በቃ ይወጣል። እኩል ተመልካች አይኖራቸውም። ለምሳሌ እንኳን ጓደኝነት ይቀርና እንደው መንታ ወንድማማቾች እንኳን ሆናችሁ ሁለታችሁም ዩቲዩብ ቢጀምሩ ፕሮባቢሊቲው በጣም ለስ ነው። አንደኛችሁ ከአንደኛችሁ በጣም ልትበጡ ይችላለች፣ ወይ በአቀራረባችሁ ወይ በምናምን አንዱ ከአንዱ የበለጠ ተቀባይነት ሊኖር ይችላል። በምታነሱት ኮንተንት ኢቨን ኮንተንቱ ተውት፣ አንድ ይሁን ተመሳሳይ ኮንቴንት ላይ ሰሩ። ምናልባት ከኔ ይልቅ ወንድሜን ሰው ሊወደው ይችላል። ስለዚህ የተሻለ ሰብስክራይበር ሊኖር ይችላል፣ የተሻለ ተመልካች ሊኖረው ይችላል። ስለዚህ ያለምን ሆነ ብዬ እኔ የማብድ ከሆነ ችግሩ እኔ ጋር ነው ያለው ማለት ነው። ከማበድም አልፌ ደግሞ ወንድሜን እንዴት ሊበልጠኝ ይችላል? እንዴት ከኔ የተሻለ መኪና፣ እንዴት ከኔ የተሻለ ቤት ይኖረዋል? እንዴት ከኔ የተሻለ ተመልካች፣ እንዴት ከኔ የተሻለ አድናቂ ይኖረዋል ብዬ በጥቅናት መንፈስ ተነሳስቼ እሱን ጃኬት ወስጄ አምጠላላይ ደብተራ ሰጥቼ ላቡን ከዛ ላይ አዘርፌ አሰርቼ አምጥቼ ወንድሜን እማጠፋ ከሆነ እውነትም ሙሉ በሙሉ ዴቭል ፖስት አድርጎኛል ወይም ተቆጣጥሮኛል ማለት ነው። አሁን እየተመለከትን ያለው እውነት ይህንን ነው። አመንክም አላመንክም፣ አመንክም አላመንክም፣ አመንሽም አላመንሽም ለብሰን ስንሄድ ሰዎች እንመስላለን። ለሾው በጣም ፋንሲ የሆኑ መኪኖችን ስንመለከት ሰዎች እንመስላለን። ከፋንሲ መኪናው ጀርባ ከቅንጦት
ታማው አፓርትመንት ጀርባ ግን ብዙ የተደበቁ እውነቶች አሉ። እነሱም ሊያወጡት የማይፈልጉት እንዲሁ ተፈራርቶ አድፍተው የያዙት። ያም ደግሞ እያየለ ሲመጣ በነገራችን ላይ በዚህ ጉዳይ ላይ እየተበላለጡ እየተፎካከሩ መበላለጡ ሲመጣ የበለጠውን ሰው ለማጥፋት የሚካሄድበት ርቀት አሁን እንደነገርኳችሁ ሆኖ፣ ሌላው ደግሞ አለ መስላችሁ በቡድን ይከፋፈሉና አንዱ በአንዱ ላይ በቃ ለምን ሪፖርት አንጀምርም? እኔ ይኸውላችሁ አሁን ሰዎችን አሳልፎ ላለመስጠት ነው እንጂ እየነገርኳችሁ ያለሁት ነገር ቤዝድ ኦን ፋክትስ ላይ ያለ ነገር ነው። ይቅርታ ይደረግልኝና በጣም ወረት የሰፈነው ደግሞ እዚህኛው ፕላትፎርም ላይ ነው። በተለይ የቲክቶክ ዓለም ላይ በጣም ወረት አለ። እፍ ብለህ ትገናኛለህ ምናምን አብረህ ስትገባበዝ አንዱ ልደት ላይ ሲሄድ ምናምን እውነት ላይ መስል ይችላል። በጣም በጣት የሚቆጠሩ ሰዎች አዎ በትክክለኛው መንገድ በንጹህ ፍቅር ሊገናኙ ይችላሉ። ማጆሪቲው ግን እንደዛ አይደለም። እሱም በድፍረት እናገራለሁ። ነገ አንድ ትንሽ ሰት ብታገኝለት ዘለወተህ የራስህ ሚዲያ ላይ የምታብጠለጥለው ጓደኛን አንተ ነህ። እውነተኛ ፍቅር ቢኖር እኮ እውነተኛ ጓደኛ የጓደኛውን ገበና ይሸፍናል። ኢቨን ቢኖር የጓደኛው ስህተት ቢኖረው ለብቻው ጠርቶ ይመክረዋል እንጂ አደባባይ ላይ አውጥቶ ለሰዎች አሳልፎ አይሰጠውም። አሁን የምንመለከተው እውነት ግን ይሄ ነው። ዛሬ አብረህ ትበላለህ፣ አብረህ ቤትህ ትገባበዛለህ። በነጋታው በሆነ ነገር ስትባላ ወይ በቅናት ትነሳና አደባባይ ላይ መልሰህ በክፉ ጊዜ ሼር ያደረግከውን ሚስጥር ትዘረግፋለህ። የእውነተኛ ጓደኝነት መለኪያው ይሄ አይደለም። አሁን እየተመለከትን ያለው እውነት ግን ይሄ ነው። እየተመለከትን ያለው እውነት ቅድም ብያችኋለሁ፣ ስለምንደባበቅ፣ ስለምንወሻሽ፣ እውነታውን ስለምንፈራው እንጂ እውነታውን ደፍረው ልባቸው የሚያዛቸውን ነገር የሚናገሩ እውነተኛ ቲክቶከሮችና ዩቲዩበሮች ቢኖሩ ኖሮ ስንትና ስንት ገበና ለአየር በተበተነ ነበረ። ከዛ ምንድነው የሚደረገው? ከዚህ ውጪ እንግዲህ መተቱ ድግምቱ ምናምን በርኩሳን መናፍስት መንፈስ እያስላኩ ማስጠቃቱ ስራው እንዲዘጋ ለማድረግ ጥረት ማድረጉ ምናምን እንዳለ ሆኖ የተለመደ ትሬንድ አለ። ምናልባት ያኛው ጓደኛችሁ መጀመሪያ ከእናንተ ከነበረው ያስጠጋችሁም እሱ ሊሆን እኮ ይችላል። ያነሳሳችሁም ያስከፈታችሁም ማቴሪያል ያሟላላችሁም እሱ ሊሆን ይችላል። በመሀል ግን እንግዲህ ደብተራም ጋር ሄደ የትም ጋር ሄደ ምናምን ለጊዜው ተሳክቶልህ ሊሆን ይችላል። ከዛ ምንድን ነው የምታደርገው? ያኛው ልጅ በንጹህ ልቡ አንተ ላይ ለመድረስ ጥረት ሲያደርግ አዝማሚያ የማያምርህ ከሆነ ሪፖርት ነው የምታስደርገው። ምክንያቱም አንተ ጋር ብዙ ሰዎችን ይዘሃላ። ስለዚህ በሐሰት ነገር ሪፖርት ለማስደረግ መሞከር፣ የአንዱን ቻናል ለማዘጋት መሞከር፣ የአንዱን ቻናል የተመልካች ቁጥር እንዲቀንስ የማድረግ ሴራ በደንብ ሰፍኗል። በደንብ ይህንን ስናገር በተለይ በቲክቶክ ዓለም ላይ በዩቲዩብ ዓለም ላይ ያሉ እዛ መስመር ውስጥ ያሉ ልጆች እርስ በርስ እንደሚነጋገሩበትም ተስፋ አደርጋለሁ በእርግጠኝነት። እና ይሄ አያዋጣንም ነው። የሴራ መንገዳችን የትም አያደርሰንም። ተከባብሮ ተፋቅሮ ኮላብ አድርጎ መስራት እኮ ይቻላል። የተለመደ ነው። ኮላቦሬሽን ወይም የተለመደ ነው። ግን ኮላቦሬሽኑ የሚያስጠላው ምንድነው? ይሄና መሀል ላይ ሲደርስ ያ የፈረደበት ቅናት ያገረሽና መንገዱ ወደ ሌላ አቅጣጫ ያመራል ነው። ለምን ቃየንንና አቤልን እዛ ደረጃ ያዳረሰው ቅናት እንደሆነ እናውቃለን አይደለ? ቃየን በወንድሙ በአቤል ላይ ተነስቶ እንዲገድለው ያደረገው የቅናት መንፈስ ነው። ያ የቅናት መንፈስ ነው አሁን እንግዲህ የምነግራቸው ፕላትፎርም ላይ የገባው። ቅድም ነግሬያቸዋለሁ። መንፈስ ላይ ጸበል ላይ መንፈስ ሲጋለጥ ያለውን ነገር በጨረፍታ ነግሬያቸዋለሁ። በኋላ ለምን ተብሎ ተጠየቀ። እንዴ አንድ ቤተሰብ ሆነ እንዲህ ለምን ታደርጋለህ ሲባል ከኔ እንዳይበልጥ ከኔ ከፍ ብሎ እንዳይታይ ከኔ የተሻሉ አድናቂዎች እንዳይኖሩት ከኔ የተሻለ የተመልካች ቁጥር እንዳይኖረው የሆነውን ነው እየነገርኳችሁ ያለሁት። ተረት ለሚመስላችሁ መብታችሁ ነው። እውነታው ላይ የደረሳችሁ ሰዎች እንዳላችሁ በግሌ ስለማውቅ ነው። ፊታችሁን ወደ ጸበል፣ ፊታችሁን ወደ እግዚአብሔር፣ ፊታችሁን ወደ ቤተክርስቲያን መልሳችሁ ደግሞ አሁን ከዛ ውስጥ ለማውጣት ከገባችሁበት ችግር ለማውጣት ጥረት እያደረጋችሁ
ያላችሁ ሰዎች እንዳላችሁ ስለማቅ እንደማቅም የምታውቁ ሰዎች ስላላችሁ ነው የምናገረው በድፍረት። እሱም ብቻም አይደለም። ቅድም የነገርኳችሁ ነገር አለ። ኮላብ አድርገው መስራት አሁን የተለመደ ነው። ዩቲዩብ ላይ ኮላብ ታደርጋላችሁ፣ ቲክቶክም ላይ እየተባበራችሁ በጋራ ትሰራላችሁ። እነዛ በጋራ የሚሰሩ ሰዎችንም ለመበተን እንዲህ አይነት አካሄድ ይካሄዳል። ቅድም ነግራችኋለሁ። ለምን ከኔ በላይ እንዳይሆን፣ ከኔ በላይ እንደዚህ እንዳይሆን፣ ከኔ በላይ እንዳይሻሻል፣ እኔ ያዝኩት ገንዘብ እንዳይዝ ምናምን የሚለውን ከመናገር አልፎ መንፈስ መናገር ጀምሯል። እንደዚህ አንድ ላይ ሆነው የሚሰሩትን ፍቅር በመሃላቸው እንዳይኖር ልበታትናቸው። ምክንያቱም እነሱ አብረው በዚህ መንገድ ጠንክረው የሚይዙ ከሆነ የኔን መንገድ ይዘጋሉ፣ የኔን ተመልካች ቁጥር ይቀንሳሉ፣ የኔ ተመልካች ወደ እነሱ እንዲህ አይነት የሆነ በጣም ተልካሻ በሆነ አስተሳሰብ ጓደኛን፣ የቅርብ ሰውን፣ የቅርብ ዘመድን፣ ወንድምን፣ እህትን ለመጉዳት መሄድ ሊያውም ለተራቆስ ለተራ ቆርቆሮ እንዴ ብያቸዋለሁ እኮ እዚህ ምድር ላይ ዘላለም አንኖርም። ማንም ሰው የተሻለ ህይወት መኖርን ይፈልጋል፣ ግን በንጹህ መንገድ ነው። ከዛ ውጪ ንጹህ መንገድን ትቶ ለአንዱ ከአንዱ ለመብለጥ ጎልቶ ለመታየት ለጊዜው ቦስት ለማድረግ ነው፣ ጉራ ለመንዛት ነው፣ ሌላ ምንም አይደለም። ለዛ ተብሎ ግን ወንድም ወንድሙ ሊያጠፋ ሲነሳ፣ ቤተሰብ ቤተሰቡ ሊያጠፋ ሲነሳ ሊያውም በመተትና በድግምት ከማየት የበለጠ አስቀያሚ ነገር የለም። በዚህ ውስጥ የሚሳተፍ ሁሉ ደግሞ የዘቀጠ ማህበረሰብ ተምሳሌት ነው። አሁን የመጣ በሽታ ነው ይሄ በነገራችን ላይ እና እባካችሁ ወጣቶች ህልማችሁን ላለመነጠቅ ያሰባችሁትን እንዳታሳኩ ወይም ደግሞ ያሰባችሁት ግብ ለመድረስ ስትሞክሩ ያንን ነገር እንዳትነጠቁ ከመቼውም ጊዜ በላይ መንቃት ያለባችሁ በአሁኑ ሰዓት ነው። በአሁኑ ሰዓት ስፔሻሊ ነግሬያችኋለሁ፣ ሌላም ውስጥ ይኖራል፣ ግን በጣም እየጎላ የመጣው ይሄ ኢንተርቴንመንቱ ፊልድ ውስጥ ይሄ ቲክቶኩ ዩቲዩብ ዓለም ውስጥ በጣም ጥሩ ያልሆኑ ነገሮች አሉ። ከምሬ ነው የምላቸው፣ በጣም ጥሩ ያልሆኑ ግን ያላወጣናቸው ደብቀን ያዝናቸው አፍነን ያዝናቸው እና አንድ ቀን ከፈነዱ በጣም ሊጎዱን ስለሚችሉ ውጤቱም ጥሩ ስለማይሆን እንደው አሁን ያንን መንገድ የጀመራችሁ ሰዎች ግድ የላችሁ፣ በንጹህ አእምሯችሁ በቃ በንጹህ አእምሯችሁ የሰባሰባችሁትን ያህል ኦዲየንስ ሰብስባችኋል። በቃ ያንን ኦዲየንስ ሰብስባችሁ መልካም ነገር እያስተማራችሁ የምታገኙት ነገር እያገኛችሁ ሰላማዊ ህይወታችሁን ብትመሩ ነው የሚሻለው እንጂ በአቋራጭ መንገድ እየተሄደ አብሮ የጀመረን ሰው ለማጥፋት አብሮ የተነሳን ሰው ትከሻው ላይ ቆሞ የተሻለ ተቀባይነትን ለማግኘት የምንሄደው መንገድ በፍጹም የትም አይደርሰንምና እባካችሁን ይሄ ነገር በጣም የተለመደ ትሬንድ እየሆነ መጥቷል። የነገርኳችሁ ዘርፍ ውስጥ የምታውቁታላችሁ፣ ግን ብዙ ኪሎሜትሮች አያስኬደንም። ስለዚህ ጊዜ ልንመለስ ይገባል እና በወጣትነት ዕድሜ ውስጥ ኖራችሁ አሁን እዛ ዘርፍ ውስጥ ያላችሁ ልጆች ጥንቃቄ አድርጉ። አንድ ላይ አትኑሩ አልልም። ማህበራዊ ህይወት ጥሩ ነው፣ መደጋገፍ ጥሩ ነው በቅን ልቦና ሲሆን፣ ነገር ግን በምንም ተአምር በእንደዛ አይነት ውስጥም እያለን ከጸሎት ህይወት ግድ የላቸውም አንራቅ፣ ከስግደት ህይወት አንራቅ። ምክንያቱም በቃ ጋሻችን እሱ ብቻ ስለሆነ አሁን ካለው አስፈሪ ሁኔታ ሊጠብቀን የሚችለው ነገር እሱ ብቻ ስለሆነ አንድ ላይ የኖራችሁ ግን በቃ ከጸሎት ህይወት፣ ከስግደት ህይወት፣ ከመንበርከክ ህይወት እባካችሁ አትለዩ። ሌላ ምንም ጋሻ ስለሌለ እኔ ብዙ ወጣቶች ይደውሉልኛል። በነገራችን ላይ በጣም ብዙ ወጣቶች እና ህይወታችሁን ሲነግሯችሁ በጣም ነው የምታዝኑት። 20ዎች ውስጥ ምናምን ሆነው 21 ምናምን ውስጥ ሆነው በጣም በቅርብ ሰው መንፈሳዊ ጥቃት እየደረሰባቸው ብቻቸውን ለመኖር የተገደዱ በፍርሃት ህይወት ውስጥ በጣም በሚገርም ሁኔታ ልብ የሚሰብር ነገር ልንገራችሁ። ግራ መንገዴን ዛሬ አንዲት ልጅ ደውላልኝ ነበረ። ዛሬ ማለት
የፋሲካ ዕለት ማለት ነው ዛሬ እና ልጅቷን በአጋጣሚ አንድ መንፈሳዊ ጉባኤ ላይ ነው ያገኘኋት ያወኳትም። ከዛ በኋላ ግን ያለችበት ሁኔታ በጣም አሳዛኝ ስለሆነ በዛ እድሜዋ ማማከራቸውን አባት አማከርኩና ቀጣ ሱባኤ እንድትያዝ ስለነገሯት ሱባኤ ቆይታ ነው እንደው ጸሎቷ መስለት ነው ምናምን ነው ጨርሳ የወጣቸውና እንዴት ነበር አልኳት። በእግዚአብሔር ስም በቃ ይህንን ህይወት አላቆም ነበር ያለችው። ኦፍኮርስ ዓለማዊ ነው እንደማንኛችም ዓለማዊ ልጅ ነበረች። እዛ ከሄደች በኋላ ግን በጣም ብዙ ነገሮች ተገለጹላት። እንደዛም ሆኖ ግን ልክ ሱባኤውን ጨርሳ ስትመጣ ደግሞ ፈተናው ጀመራት። ግን ከሁሉም ነገር የጎዳኝ ያለች በቃ ብቻዬን በዕለተ ፋሲካ ከብዙ ቤተሰብ እንዳልተፈጠረ ብቻዋን አንድ ቤት ውስጥ ዕለተ ፋሲካ መዋል ምን አይነት ስነልቦናዊ ተጽዕኖ እንደሚያሳድር ገምታችሁታል? እቺ ሊፈልገው አይደለም። በጣም የቻሉ ቤተሰቦች አሏት፣ በጣም ሀብታም ቤተሰቦች አሏት፣ ብዙ ወንድሞች አሏት፣ እህቶች አሏት፣ ምናምን ነገር ፈልገው አይደለም። ግን መናፍስታዊ ጥቃት ኢላማ ስለሆነች ለእንደዚህ አይነት ህይወት ተዳርጋለች። እንደሷ እንዳትሆኑ ነው እየተናገርኩ ያለሁት። ማንም ያለ ቤተሰብ አልተፈጠረም። አብዛኞቻችሁ እህት ወንድም ያላችሁ ናቸው። እንኳን ያው ደጋግሜ ተናግሬ ያለው እንዳለመታደል ሆኖ ለቤተሰቦቼ ብቸኛ ልጅ ነው። ኤኒዌይ ግን ብዙዎቻችሁ ወንድም እህት ይኖራችኋል። እናት አባቶቻችሁ በህይወት ያሉ ይኖራሉ። በዘመድ ተከባችሁ ነው የህይወት ነገር ግን መናፍስታዊ ጥቃቱ ከቤተሰብ አውጥቶ ብቻችሁን ምንም ነገር ሳታጡ እንድትኖሩ ሁሉ ሊያስገድዳችሁ ይችላል። ይሄ የሚደረገው ግን በሩቅ ሰው አይደለም፣ በጣም በቅርብ ሰው ኢቨን በቤተሰብ ጭምር ማለት ነው። የዚችም ልጅ ህይወት እንደዛ ነው፣ በቤተሰብ ጭምር። እንደውም ቅድም ብላኛለች። የሚገርምህ ለቤተ ክርስቲያን ሄጄ ስመጣ የሆነ ሰዓት ላይ ራሴን ሁሉ ሰውሮ ነበር ነው ያለችው። ኢቨን መኝታ ቤት የቱ ጋር እንዳለ ሳሎኑ የቱ ጋር እንዳለ ሁሉ ግራ እስከመጋባት ደርሼ። እች ልጅ እንግዲህ ገና 20ዎች ውስጥ ነች። እንዲህ አይነት በርካታ ልጆች አሉ በመናፍስት ዓለም እየተጠቁ ያሉ። ስለዚህ ይሄ ቁጥር እንዳይጨምር ነው እንግዲህ እየለፋ ያለሁት የሚሰማ ካለ ማለት ነው። ስለዚህ በኢንተርቴንመንቱ ዓለም ውስጥ ያላችሁ ቅድም ነገርኳችሁ፣ በቲክቶኩ ዓለም ውስጥ ያላችሁ፣ በዩቲዩብ ዓለም ውስጥ ያላችሁ ሰዎች እየተጠነቀቃችሁ ስሩ። ከሰዎች ተገናኙ፣ ችግር የለውም። ግን ራሳችሁን እየጠብቃችሁ እየጸለያችሁ፣ ሊያውም ባላሰለሰ ጸሎት፣ ባላሰለሰ ስግደት በእንደዛ አይነት መንገድ ውስጥ ካልተጓዛችሁ ሰዎች ጊዜው በጣም አደገኛ 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 ጊዜ ነው። ደጋግሜዋለሁ። አደገኛ ጊዜ ላይ ነው ያለው እና እግዚአብሔር ከእንደዚህ አይነት መዓት ይሰውረን ማለት እፈልጋለሁ። እንግዲህ የዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይም በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በተለይ ደግሞ ይሄ ቲክቶክ ዓለም ውስጥ ኖራችሁ ብቻችሁንን እንደዚህ አይነት ነገር አፍናችሁ የምትብሰለሰሉ ሰዎች ካላችሁ ሼር አድርጉኝ። እንግዲህ የላችሁም፣ ስማችሁን አልጠቅስም። ሰው ማስተማር ነው ፈልገው፣ ሰው መጉዳትን አልፈልግም። ሰዎችን ለመጉዳት አይደለም። ኢቨን በእንደዚህ አይነት የርኩሰት ስራ ውስጥ እንኳን እየሄዱ እማቃቸውን ሰዎች ስም እየተናገርኩ አይደለም። እማቃቸውንና የምንቀርባቸውን በግልም እነግራቸዋለሁ። የነገርኳቸውን ሰዎች አሉ። ይሄ መንገድ አያዋጣም፣ ይሄ ትክክል አይደለም፣ በዚህ መንገድ ሂዱ። ስለዚህ ሰውን ለማዳን ስለሆነ ጥረታችን እነዛን ሰዎች እንኳን በእርኩሰቱ ጎዳና ላይ የሚሄዱ ሰዎችን እንኳን ልቦና እንዲሰጣቸው ነው እንጂ እነሱን በሰው ፊት ለማሳጣት አይደለም ይሄ ፕሮግራም የተሰራ ያለው። በቃ ከስህተታቸው እንዲመለሱ፣ ሰውን ለጥፋት እንዳይዳርጉ፣ ሰውን ይሄ እነሱ ከደብተራ ጋር በገንዘብ ተዋውለው ለማይረባ ነገር በመተት በምናምን የላኩ ይሄ ቀልድ አይደለም፣ የሰው ህይወት ነው። ስለዚህ ልቦና እንዲሰጣቸው ስለሆነ እነሱን ለመጉዳት፣ እነሱን ለማሳጣት፣ እነሱን ለማጋለጥ ስላልሆነ እስከተመለሱ ማለት ነው። ካልተመለሱማ ይቀጥላል፣ ግድ ነው። በተለይ ደግሞ አንድ ቀን የመረረው በትክክል በቃ ራሱን ገልጦ እነዛን ሰዎች ማጋለጥ፣ ራሱ ሰለባ የሆነ ሰው ማጋለጥ ሲመጣ ማጋለጣችን አይቀርም። እስከዛው ግን ሰዎች እንዳይጎዱ እዛ መስመር ውስጥ የውስጣችሁን አፍናችሁ የምትብሰለሰሉ ሰዎች ካላችሁ ኮንታክት አድርጉኝ፣ እንማማርበት፣ ሰውን እናንቃበት፣ ሰውን ከሞት እንታደግበት። ያው ሰምታችሁታል እኮ የወንድማችንን ድምፅ በ20 ምናምን ዓመቴ ሚሊዮነር ሆናለሁ አለው። ግን ከመንገዱ ነው አይደል እንትን ያለው። እንደዛ አይነት ነገሮች እንዳይደጋገሙ ስለሆነ እባካችሁ ያው ሁሌ እንደምለው ወደ ልቦናችን እንመለስ ማለት ፈልጋለሁ። እንግዲህ ተከታተላችሁት መርሃ ግብር ነበር የዛሬ መርሃ ግብሬ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። ቴምር ሪል ስቴትን ማስታወቂያ ሰምተን እንመለስ።
ማስታወቂያችንን አምናችሁ ወደ ቴምር ሪል ስቴት ስትሄዱ ውሉን በደንብ እንድታነቡ፣ የህግ ባለሙያ እንድታማክሩ እና እርግጠኞችና የተስማማችሁ ስትሆኑ ብቻ ውል እንድትፈጽሙ እናሳስባለን። አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፉ እስላማዊ ማዕከል አልነጃሺ ፊት ለፊት የመኖሪያ አፓርትመንቶች በ30 በመቶ ቅናሽ ቀርበዋል። በ60 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳቸው አድርጉ። ቅድመ ክፍያው 900 ሺህ ብር ነው። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። 0937 17 80 53 ደውሉ። ቴምር ፕሮፐርቲስ